የአዋሽ ባንክ 2026 የዓለም ዋንጫ ዛሬ በይፋ ይጠናቀቃል። ሜክሲኮ፣ ካናዳ፣ አሜሪካ ሶስቱ ሀገራት ያዘጋጁት የዓለም ዋንጫ ዛሬ በይፋ የሚጠናቀቅ ይሆናል። መክፈቻውን ሜክሲኮ ባዚክ ስታዲየም በደማቅ ስነ ስርዓት ስታሳየን ስታስኮመኩመን ዓለምን ጉድ አስብላ እጅግ በማራኪ ሁኔታ የመክፈቻ ስነ ስርዓቷን ሜክሲኮ ሲቲ ያዜክ ስታዲየም ላይ በእግር ኳስ ድርሳን በወርቅ ብዕር የሚጻፍለት ልዩ ስታዲየም ነው። በዛ መክፈቻ ስነ ስርዓትን አየን። ካናዳም የድርሻዋን እንደዚሁ የ2026 በታሪክ ለመጀመሪያ ጊዜ ያዘጋጀችውን የዓለም ዋንጫ አስኮምኩማናለች። አሜሪካ ደግሞ የመዝጊያ ስነ ስርዓቱን በኒውዮርክ ኒው ጀርሲ ሜት ላይፍ ስታዲየም ዛሬ በይፋ ታስመርቃለች። እጅግ በአማረ ሁኔታ ተጀምሮ ፍጻሜው በዛሬው ዕለት የሚጠናቀቀው ጨዋታ የቀረው የአሸናፊውን ቡድን ብቻ መለየት ይሆናል። ስቴዲየሙ ሜት ላይፍ ነው። ኒውዮርክና ኒው ጀርሲ በጋራ የሚጋሩበት እጅግ ዘመናዊው ስታዲየም የዛሬ የፍጻሜ ጨዋታውን የሚያከናውን ይሆናል። ማን ያሸንፋል የሚለው ጥያቄም አርጀንቲና ያለፈውን የኳታር 2022 የዓለም ዋንጫ ከፈረንሳይ ብሔራዊ ቡድን ጋር 3-3 ወጥታ በመለያ ምት ማሸነፏ አይዘነጋም ነው። ዛሬ ደግሞ ለሁለተኛ ጊዜ ፍጻሜ ደርሳለች። የ39 ዓመቱ ሊዮ ሜሲ ምታታዊ ግራ እግሮቹን የተጠቀመ ለዛሬ ደረጃ ላይ ያበቃት። በነገራችን ላይ እጅግ ባማረ ሁኔታ ሜሲ ከነስብዕናው አጀማመሩ እስከ ፍጻሜው ባማረ ሁኔታ የእግር ኳስ ሕይወቱን ለመዝጋት ጫፍ የደረሰበትን ጨዋታ ነው። 8 ጎሎችን አስቆጥሮ የወርቅ ጫማውንም ለማጥለቅ ከጫፍ ደርሷል። ኦፍኮርስ ኪሊያን ምባፔ አለ። እነኚህ ተዳምረው የኮከብ ተጫዋችነትንም ክብር ለማግኘት ውጣ ውረዱ ቀላል አይደለም። ታዲያ የዓለም ዋንጫ ፍጻሜ እነኚህ ሁሉ ኮከብ ተጫዋች፣ ኮከብ ጎል አግቢና ኮከብ ግብ ጠባቂዎችን የምንለይበትንም ትርኢት ዛሬ የሚያሳየን ይሆናል። እጅግ ላቅ ያለ ደስ የሚል የዓለም ዋንጫ ብዙዎችን ግን ደግሞ ትልቅ አደጋ የፍጻሜው ጨዋታ ተደቅኖበታል ከተባለ ከካናዳ የተነሳው የሰደድ እሳት ጭስ ኒውዮርክንና ሜሪላንድ እንዲሁም ዋሽንግተን ዲሲን በጉም አጥኗታል። በተለይ ኒውዮርክን እንደ ብርድ ልብስ ነው ጭጋጉ ያለበሳት። ታዲያ ዛሬም የኒውዮርክ ኒው ጀርሲ ኃላፊዎችና የፊፋ የዝግጅት ኮሚቴ ኃላፊዎች ጋር እየተነጋገሩ ይገኛሉ። እንዲያውም የስፔን ብሔራዊ ቡድን የልምምድ ሰዓቱን ሁሉ አሸጋሽጓል። በዚሁ ጭጋጋማ አየር ምክንያት የተበላሸ ነው። ለጤና በጣም አስቸጋሪ ነው። የኒውዮርክ ከተማ አስተዳደር ለነዋሪዎቹ አስፈላጊ ነገር ከሌለ በስተቀር በቤት ውስጥ እንዲያሳልፉ፣ የውጭ ጉዞ ከተደረገም ማስክ እንዲያደርጉ፣ ምናልባት በስቴዲየም አካባቢ ላይ ማስክ አድርጎ ካያችሁ አሁን ያ የመጥፎ ትዝታ የኮቪድ ወራቶች ሳይሆኑ በካናዳ የተነሳው የሰደድ እሳት ያስከተለው። በነገራችን ላይ ከኒውዮርክ ካናዳ በመኪናም የ8 ሰዓት ጉዞ ነው። ታዲያ ከአየር እየተገፋ አሁን ከካናዳ የመጣው ሰደድ እሳት ጉሙ፣ ጭጋጉ ልክ እንደ ብርድ ልብስ አፍኗታል እና አየሩ ትንሽ ፖሊትድ ሆኗል፣ ተጨናንቋል፣ ተበክሏል እየተባለ ይገኛል። እንግዲህ ከዚህ ሁሉ በኋላ የዓለም ዋንጫ ፍጻሜ በአየር ብክለት ውስጥም ሆኖ በነገራችን ላይ ዋሽንግተን ዲሲ እና እዚህ ሜሪላንድም በርካታ እግረኞችን ካያችሁ ማስክ ማድረግ ተጀምሯል። ይሄ አየሩ ጥራት እስኪኖረው ድረስ ለጤና ተስማሚ የሆነው አየር እስኪመለስ ድረስ በቀጥታ ማስክ አድርጉ ተብሏል። አስፈላጊ ካልሆነ ባትወጡም የሚል የኒውዮርክ አስተዳደር መመሪያም ተከትሏል። በዚህ ሁሉ መሃል ነው እንግዲህ የዓለም ዋንጫ ወደ ፍጻሜ እየደረሰ የሚገኘው። ህመም ነበረው ዓለም ዋንጫ 2026 ያማል። አሳዛኝ ተሸናፊ 2-0 መርተው 5 ደቂቃ ሲቀር 3 ጎል ተቆጥሮባቸው የወጡ ክለብ ደጋፊዎች እጅግ ልብ የሚሰብር ትዕይንትን ሲያሳዩን ነበረ። ከስቴዲየሙ ከተቀመጡበት ለመነሳት በጣም ሰግተው ፈርተው ከወንበሩ ጋር የተጣበቁ እስኪመስል ድረስ ፈርተው ነበር፣ ተጨንቀው ነበር። ጭንቀት ነበረ። የዓለም ዋንጫ ብስጭትም ነበረው። እንዴት ይሄ በእኛ ላይ መጣ? ባለቀ ሰዓት ላይ የእንግሊዝን ብሔራዊ ቡድን ላየ
1-0 መርቶ የአሰልጣኝ ችግር እንዳለ ሆኖ 2-1 ተሸንፎ የወጣበት መንገድ በእውነት ለደጋፊው ልዩ ህመም፣ ብስጭት ነበረው። አንጀት የሚያርሱም ደስታ የነበረበት ነው። በአንጻሩ በ90ኛው ደቂቃ ላይ ጎሎች ተቆጥረው አሸናፊ የሆኑ ቡድን ደጋፊዎች ደግሞ ደስታቸው እጥፍ ድርብ ነበረ። እጅግ ያማረ እንደ ጅረት የሚፈስ ልዩ ደስታን ነው ስናይ የነበረው። አዎ ህመም ነበረው። አዎ የዓለም ዋንጫ ጭንቀት ነበረው። ብስጭትም ነበረው። እንደ ጅረት የሚፈስ ደስታም ነበረው። ተስፋም ነበረው እናልፋለን የሚል እስከ መጨረሻዋ ደቂቃ ድረስ እርግጠኛ አለመሆንም አሁን ከኋላ መስመሩ ጥሩ አይደለም፣ ስለዚህ በቀላሉ ይሰበራል የሚሉ ደጋፊዎች ተስፋ የነበራቸው እርግጠኛ ያለመሆን ችግር የገጠማቸው በዚህ ሁሉ ሂደት ውስጥ ዓለም ዋንጫ ተጀምሮ ዛሬ ከወር በላይ ባስቆጠረ ሂደት ውስጥ አልፎ እነሆ በጭጋጋማው ከካናዳ በመጣ የሰደድ እሳት ጉም ታጥኖ ጨዋታው ሊጠናቀቅ ጥቂት ሰዓታቶች ብቻ ይቀሩታል። የዓለም ዋንጫን የመጨረሻ ጨዋታ የሚያደርጉት ስፔንና አርጀንቲና ናቸው። ላቲንና አውሮፓ በመጨረሻው የአሜሪካ ጨዋታ ላይ ተገናኝተዋል። ማን ያሸንፋል? አርጀንቲና በድጋሚ በተከታታይ 2 ጊዜ ማንሳት እድል አላት ወይ? 4 ጊዜ የዓለም ዋንጫ ሻምፒዮኖች ከሆኑት ከነ ጀርመንና ጣሊያን ጋር ትቀላቀላለች ወይ? ሌላ ርዕስ የሚፈጥር ጉዳይ ነው። ለማንኛውም ግን የዓለም ዋንጫ በእንዲህ አይነት ሁኔታ ይጀመራል። ከጨዋታው መጀመሪያ 90 ደቂቃ በፊት 1 ሰዓት ተኩል በፊት ከጨዋታው መጀመር 1 ሰዓት ተኩል በፊት የመክፈቻ ልዩ ስነስርዓት እዚሁ ሜት ላይፍ በኒውዮርክ ኒው ጀርሲ ስታዲየም የሚከናወን ይሆናል። እንደገናም ከጨዋታው ግማሽ በኋላ 45 ደቂቃ የመጀመሪያ የጨዋታ ክፍለ ጊዜ እንደተጠናቀቀ በዓለም ዋንጫ ታሪክ የመጀመሪያው የረፍት ሰዓት ልዩ ትርኢት ይቀርባል። ይሄ በታሪክ እግር ኳስን ካየንበት ጊዜ ጀምሮ የሃፍ ታይም ሾው፣ ይሄ ከረፍት ሰዓት ዝግጅት በብዛት የሚታይ አልነበረም። አሁን ፊፋ በኒውዮርክ ጀባ ብሎናል። እነ ማዶና፣ ሻኪራ፣ ጀስቲን ቢበር የሚሳተፉበት የግማሽ ጨዋታ ክፍለ ጊዜ ልዩ ስርዓትንም ለመጀመሪያ ጊዜ በዓለም ዋንጫ ታሪክ እናያለን። የዓለም ዋንጫ የሁሉም እግር ኳስ አፍቃሪዎች ማጌጫና መጠጫ ሆኖ ወደ መጨረሻው ምዕራፍ ተዳረሰ። በስቴዲየሙ የውጤት መመዝገቢያ ቦርድ ላይ ያሉ ውጤቶች የደጋፊውን ፊት ሳቂታ መሆንና ቁጭትና ሐዘን መኖሩን የሚያሳዩ ሆነው ያለፉበቱ የ2026 የዓለም ዋንጫ 2-0 የተመራበት ብሔራዊ ቡድን የውጤት መመዝገቢያ ቦርድ ላይ ሲያሳየው ፊቱ እንዲጭግግ ይላል። እንዴት እጃቸውን ጭንቅላታቸው ላይ አድርገው ጭንቅላታቸውን ይዘው በሐዘን ይቆራመዳሉ። የአሸናፊው ደጋፊዎች ደግሞ ማሊያቸውን፣ ባንዲራቸውን እየሳሙ ደስታቸውን የሀገራቸውን ባንዲራ በማውለብለብ ይገልጻሉ። የብሔራዊ ቡድናቸው ምልክት ስካርፍ በማጥለቅለቅ እጅግ ማራኪ ትዕይንት ያሳያሉ። ደስታና ሐዘን የተፈራረቁበት፣ ቁጭትና ህመም የተንሰራፋበት፣ ተስፋ የነበረው እርግጠኛ ለመሆን ስሜት በእጅጉ የታየበት የ2026 የዓለም ዋንጫ በታሪክ ለመጀመሪያ ጊዜ 3 ሀገራት አዘጋጅተውት ሜክሲኮ ከፍታ አሜሪካ የምትዘጋበት፣ ካናዳ ሁለተኛ ደረጃ ትርኢንቷን ያሳየችበት የዓለም ዋንጫ ዛሬ በደማቅ ስነ ስርዓት ከጨዋታው በፊት 1 ሰዓት ተኩል ፕሮግራም ተዘጋጅቶለት ጨዋታው ግማሽ ላይ ደግሞ በሚገርም ሁኔታ የዓለማችን ታላላቅ አርቲስቶች እነ ማዶና፣ ሻኪራ የሚሳተፉበት፣ ሁልጊዜ ሻኪራ ከ2010 ዋካ ዋካ ዚስ ታይም ፎር አፍሪካ የደቡብ አፍሪካ የዓለም ዋንጫ ጀምራ በሁሉም የዓለም ዋንጫዎች ላይ ላለፉት 16 ዓመታት እየተሳተፈች ትገኛለች። ታዲያ ዓለም ዋንጫን ዛሬ ማን ያሸንፋል የሚለው ትዕይንት ደግሞ የብዙዎች መወያያ ሆኗል። አብዛኛዎቹ እድሉን ከሚደግፉበት ሀገር ጋር፣ ሌሎች ደግሞ ከጨዋታው ብስለት ቴክኒክ ጋር በተያያዘ እንደየግምታቸው አስተያየት ሰጥተዋል። ብዙዎች ይህንን ጨዋታ ምናልባት የ2010ን ድል ስፔን እንዳሳካችው ሁሉ ሆላንድን 1-0 በኢኒየስታ ጎል እዛ ቦታው ላይ ስለነበርኩኝ የማረሳው ነው ይህን ጨዋታ። ዛሬም ደግሞ ስፔን ይህንን ትደግማለች የሚሉ አሉ። አርጀንቲና የማይሰበር የማይገውጥ ሁለትም አገባችሁበት 3-0 ተመራ። እስከ መጨረሻው 90 ደቂቃ ደማቸውን የሚሰጡ ሜዳ ላይ
ምርጥ ተጫዋቾች አሏት። በእልህ በወኔ በሞራል እግር ኳስ ፓሽን እግር ኳስ ስሜት ይፈልጋል እና እግር ኳስ ከክለብ ራስን ጨዋታ ሪትም ከማጣጣም ውጪ ደግሞ ለሀገሬ ተብሎ ለብሔራዊ ቡድን ተብሎ ብሔራዊ መዝሙሩን ካደረጉ በኋላ ገብተው ያ ሁሉ ደጋፊ ያ ሁሉ ብሔራዊ ቡድናቸውን በስታዲየም ብሔራዊ ቡድናቸውን በየከተሞቻቸው ቦነስ አይረስና ማድሪድ ላይ ተቀምጠው ለሚታደሟቸውም መልስ ለመስጠት አቅማቸው የፈቀደውን ሁሉ የሚያደርጉት የዓለም ዋንጫ ተፋላሚዎች እንደ አርጀንቲና አይነት የማይበገር አንገት። በነገራችን ላይ አርጀንቲና ብዙውን ጨዋታ ተመርታ ያሸነፈችባቸው ይበልጣሉ። በኖካውት ስቴጅ 3 ጨዋታ አድርጋለች። 3ቱንም 120 ደቂቃ ጨርሳለች። በግማሽ ፍጻሜ ወደ ፍጻሜው ለመምጣት ደግሞ በእንግሊዝ እንደዚሁ 1-0 ተመርታ 2-1 አሸንፋለች። አርጀንቲናን መርቶ አሸንፌ እወጣለሁ ብሎ ማሰብ በራሱ በጣም ያስቸግራል። የማይሸነፉት አርጀንቲናዎች ጥንካሬ ያላቸው፣ ለሀገር ስሜታቸው እጅግ ጋለ ነው። ንረቱ ጥዘቱ ለማሊያ መሞቱ በአርጀንቲናውያን ዘንድ እጅግ የተለመደ የ2026 የዓለም ዋንጫ ትርኢትና ትዕይንት ሆኗል። ታዲያ ጥበበኛው ሊዮኔል ሜሲ ደግሞ ጨዋታው አቀጣጣይ ሆኖ እያንዳንዷን ኳስ በአርት እየለካ እየመተረ እያቀበለ ራሱም 8 ጎሎችን እያስቆጠረ አይ ካላችሁ ደግሞ ወደ መሃል ሴንተር እያደረገ በኢንች ሳይዛቡ ቀጥታ ለሚፈለግበት አድሬስ የሚደረጉ ኳሶች ምን ተአምር እንዳሳዩ ዓለም አይቶታል። እኛም አይተናል። ዓለም ተገርሟል። እኛም ተደንቀናል። አብራችሁን ታዲያ ስትቆዩ የ2026 የዓለም ዋንጫ እንዴት ነበር? እርሶስ አሸናፊ ቡድን ማን ይመስላችኋል? ስፔን ወይስ አርጀንቲና የሚለው ግምትም እንደዚሁ ልታስቀምጡልን በዩቲዩብ ቻናላችን ብስራት ኤፍኤም ዩቲዩብ ቻናላችን ነው፣ ልታስቀምጡልን ትችላላችሁ። ከኢንስትራክተር ካሳሁን ተካ ጋር በዋሽንግተን ዲሲ ላሊበላ ሬስቶራንት ያደረግነው ቆይታ እየተከታተልን የዓለም ዋንጫ በአሜሪካ የሰጠውን ድባብ እናጣጥማለን። ስፔን ከአርጀንቲና ካስዬ ምንድን ነው የምንገምተው የፍጻሜውን ጨዋታ? እኔ የሚታየው መሰለህ በዓለም ላይ የመጨረሻው ጠርዝ ላይ የደረሱ ቡድኖችን ነው የምናየው በኳስ ማለት እና እንደዚህ አይነት ውጤቱን አስቀድመ ለመተንበይ የምትቸገርበት ውድድር በዓለም ዋንጫ እኔ ይሄንን ነው የማየው እና ፕላስ እዛ ውስጥ ያሉ ተጫዋቾች ደግሞ መሰረታዊ የሆነውን የኳስ እውቀት በሙሉ የተካኑ ተጫዋቾች ያየንበት እና ምንድነው ኦፍኮርስ አሰልጣኞቹ የተለያየ የታክቲክ ዲቫይዝ አለ አተረጓጎም አለ እና ታክቲክ ስትሰራ ቤዝ የምታደርገው ቲም ውስጥ ባሉት ተጫዋቾች ኳሊቲ ነው። አሁን ሰው 3-5-2 ይላል፣ ግን ያንን ነገር ኢምፕሊመንት ለማድረግ የማይችሉ ልጆች ካሉ ዝም ብሎ ቁጥር ሆኖ ነው የሚታየው እና እነኚህን ሰዎች በትክክለኛ ቦታ አሳይን አድርጎ ለማጫወት የሚችሉ ደግሞ ኳሊቲ ያላቸው አሰልጣኞችም አሉ። አሁን ሁለቱም ውሰድ፣ የስፔኑንና የአርጀንቲናው። ስፔንና ፈረንሳይ፣ አርጀንቲናና እንግሊዝ ሲጫወት የነበሩትን ጨዋታ ስታይ በከዋክብት ደረጃ በዓለም ላይ ትልቅ የሆኑ አጥቂዎች ያሉት ፈረንሳይ ነው። እንዳውም በብዙ ተመልካች ዘንድ ከፍተኛ ግምት 80% ፈረንሳይ ዋንጫ ያገኛል ብሎ ኮንክሉድ ያደረገ ነው። ግን ስፔን ብዙም እንዲህ አይነት እንትን ውስጥ ያልተጠራ ነው። ግን ስታይ ቅድም እንዳልከው በዚህ ውድድር ውስጥ 1 ጎል የገባበት ቲም ክሊን የሆነ ቲም ነው እና ፈረንሳይን ሲያሸንፍ ፈረንሳይ በአቅም አለም የተሸነፈ በኳስ ነው የተሸነፈ። ኳሱን ባላቸው ስኪል እንዳያገኙ በማድረግ ለቦዲ ኮንታክት ባለመመቸት ኳሱን በማስሮጥ የሚፈልጉትን ሪዛልት ይዘው በልጠው አሳምሮ ያሸነፉት ቲም እና ኤቨሪባዲ ሾክ ፈረንሳይ ሲሸነፍ። አሁን ወደ እንግሊዝ ስንመጣ እንግሊዝ የ60 ዓመት ታሪክ አለው በዓለም ዋንጫ። የዛሬ 60 ዓመት ነው ያገኘው። አሁን ስታየው እንግሊዝ ጥሩ ግምት ከተሰጣቸው መሃል ደግሞ አንዱ ነበር እና ስትመጣ አሁን የመጀመሪያውን ጎል ሲያገባ ያ ታሪክ እንደገና ሊታደስ ነው የሚል ስሜት ነበር ሰው እና ኦፍኮርስ እንግዲህ ቅድም አስረድቻለሁ የስፔን እና የአርጀንቲና አሰልጣኞች ኳሊቲ አሁን ካሉት አሁን ከምነግር ሰውዬ የተለየ ነው። በጣም አማተር የሆነ ስህተት ሰርቶ ነው እንግሊዝ እንደዚህ አይነት አደጋ ውስጥ የገባው። አንተ የሚያጠቃ ቲም ስታጠቃ ጥሩ ቲም አለ ማለት ነው። ጎልም አገብታል። እሱን ነው የምታጠናክረው ወይስ ወደኋላ ነው የምትሸሸው? ኢን ፕሪንሲፕል ማጥቃት ማለት መከላከል ማለት ነው። ካጠቃ ሊያጠቃ የሚመጣው ምንድን ነው የሚያደርገው? እዛ ሪትሪት አድርጎ ይቆማል እና ያንን ነገር ከማድረግ የእነኛ ተከላካዮች ስራ የነበረውን
አቃለ ሰጣቸው። እነኛ ልጆች አስወጥታ ዲፌንስ አመጣ እና ያ ሁሉ ዲፌንስ አርጀንቲና ኳስ የሚጫወት ቲም ነው። እንደዚህ አይነት ሲቹዌሽን ስትፈጥርለት በቀላሉ ተበረጋግተው ተሸንፈው ወጡ። ለምሳሌ አይተህ እንደሆነ ሜሲ ብዙ ጊዜ ኳሱን ይዞ ስሩ ፓስ፣ ደብል ፓስ ተጫውቶ ለመግባት ይፈልጋል። ግን በጣም የተሰበሰበ ዲፌንስ ስለሆነ መውጣት አልቻለም። ኮቹ ክሌቨር ነው። ሜሲን ዊንግ ላይ እንዲወጣና እንዲጫወት አደረገ። አሁን ፐርሶናሊቲ ያለው ፕሌየር ነው። በዓለም ላይ ቶፕ የሆነ ነው። ተጫዋቾችም የዛ ተገዢ በመሆናቸው እንግሊዝ መሀል ላይ የነበረው ዲፌንስ ወደ ዳር ማውጣት ግዴታ ሆነ እና መሀል ላይ ያሉ ሚድፊልድ ላይ ያሉ ተጫዋቾች በጣም ክሬቲቭ ናቸው፣ ማንበብ ይችላሉ። ፕላስ በየት በኩል ኳሱ ማለፍ እንዳለበት ሁሉ በደንብ አንቲስፔት አድርገው መጫወቱ ተጫዋቾች ነበሩ እና የመጀመሪያውን ጎል ያሊስ ሲያስገባ ዝም ብሎ ጎልኪፐርም ያለማመድ ነው። ኖበዲ ዋዝ ዜር። አቴንሽናቸው በሙሉ በቀኝ በኩል ነው። ዜን ዘ ሴም ቲንግ ሄደ። አሁንም የሜሲ እዚህ በቀኝ በኩል ሆኖ የመጫወቱ ቴንደንሲ ብዙዎቹን ወደዚህ ነው ያመጣቸው እና ያ ኳስ ሄዶ ክሮስ ሲደረግ ጎል ያገባው ሰው አጠገብ ሰው ነበር የለም። ቨሪ ሲምፕል። ያ ተጫዋች ያለምንም መጨነቅ ተነስቶ አይቶ መርጦ ነው ያገባው። ግን የዚህ ሰውዬ ኢንፍሉዌንስ ነው ያን የፈጠረው። ግን ብዙ ተከላካዮች በመምጣታቸው ደግሞ አንዩዥዋል የሆነ ታክቲክ ስለሆነ ቲሙ ላይ ችግር ፈጥሯል። ያ ያው የኮቹ ነው እንግዲህ አይ ዶንት ኖ። እኔ ኮቹን አልወቅስም። እንደ ሙያተኛ ቴክኒካል ስታፍ የሚባሉ ሰዎች አሉ። አንድ ሰው ቢያብድ ሌሎቹ ተው ሊሉት ይገባል። እነሱን ዲክቴት አድርጎ ያን ከሰራ የሉም እኛ ምንድን ናቸው? ዛር ኖ ቴክኒሽያንስ። ኃላፊነት ነው ይሄን ነገር እንዲያስፈጽሙ ነው እዚያ የተቀመጡ እያዩት ቴክኒሽያንስ ናቸው፣ መሀይም አይደለም። የእሱን አይነት ካሊበር ያላቸው አቅም ያላቸው ሙያተኞች ናቸው እና ያን አይነት ጉልህ የሆነ ስህተት ሲሰራ ያ ቲም ሲሸነፍ ተጠያቂ ናቸው። ፕላስ ስትቀይር አንተ አሽፎርድ ያን የመሰለ አትሌት የሆነ ተጫዋች 2 ደቂቃ ትሰጠዋለህ። ምን እንዲያደርግ ነው በዛ ሰዓት መቀየር? የልጆችንም ፐርሶናሊቲ ሞራል የነካ ነው። በ2 ደቂቃ 2-0 እየተመራ ፕሬዠር ያለው ቲም ውስጥ 2 ደቂቃ መስጠት ማለት ማከብረው እነሱን ነው። አንገባም ማለት ይችሉ ነው፣ ግን ዲሲፕሊን ተቀብለው ኦኬ ብለው መግባታቸው ደግሞ አንድ ኳሊቲ ነው። ተጫዋቾች ለአሰልጣኝ መገዛታቸው የሚማሩበት ነው እና it was like that እና ወደዚህኛው ስመጣ እሁዱ ጨዋታ በጣም ጠንካራ ነው የሚሆነው። ኦፍ ኮርስ ስፔን ሜዳውን ስፕሬድ አድርገው መጫወት ከቻሉ የተሻለ ግምት ሰጣቸዋለሁ። ምክንያቱም ፈረንሳይ ጋር ሲጫወቱ ምንም ቦዲ ኮንታክት የለውም፣ ኳሱ ነበር የሚሄደው። ስለዚህ እስካልተነካካ ግጭት እስካልፈጠር ድረስ ልትደክምም አትችልም፣ ልትጎዳም አትችልም። የተሻለ እንቅስቃሴ ስፔኖች ያንን ከደገሙ ስፔን ያሸንፋል ብዬ ነው። እጅግ ደማቅ በሆነ ስነስርዓት ሜክሲኮ ላይ ተከፍቶ እንዲሁም ደግሞ በሁለተኛነት ካናዳ የዓለም ዋንጫ የመክፈቻ በታሪክ የመጀመሪያዋን የዓለም ዋንጫ ስነስርዓት አሳይታ በሶስተኝነት አሜሪካ የጀመረቻቸውና በ11 ስታዲየሞቿ በነገራችን ላይ ይሄ የ2026 የዓለም ዋንጫ 16 ስታዲየሞች ላይ ነው 11ዱን የያዘችው አሜሪካ ናት። 5ቱ ሜክሲኮና ካናዳ 3 እና 2 ስታዲየሞችን አቅርበው በ16 ስታዲየም ሲካሄድ የነበረው የዓለም ዋንጫ ዛሬ ኒውዮርክ፣ ኒው ጀርሲ በታላቆቹ የዓለም መገናኛ መዳረሻ ከተሞች የሚጠናቀቅ ይሆናል። እጅግ ማራኪ ነበረ። 48 ቡድኖች በታሪክ ለመጀመሪያ ጊዜ ተሳትፈውበታል። ቀጣዩ 2030 ባንዲራውን ከአሜሪካ፣ ሜክሲኮና ካናዳ የሚረከቡት ፖርቹጋል፣ ስፔንና ሰሜን አፍሪካዊቷ ሀገር ሞሮኮ በጋራ 100ኛ የፊፋ የዓለም ዋንጫ ምስረታን በቀጣዩ የ2030 ለማድረግ ዛሬ አርማውን ከአሜሪካ በይፋ ከኢንፋንቲኖ እጅ ይረከባሉ። ምን ቀረ? የዓለም ዋንጫ መጠናቀቅ። እነሆ ከጥቂት ሰዓታት በኋላ ዓለም ዋንጫን እንሸኘዋለን። አትሸኙንም ወይ እንላለን፣ ቺርስ እንላለን። አዋሽ ባንክ ለዓለም ዋንጫ ክብር ሲል ቺርስ ብሏቸዋል። እኛም ቺርስ እንላለን። ሜክሲኮን ቺርስ፣ ካናዳን ቺርስ፣ አሜሪካን ቺርስ ብለን እንሰነባበታለን። መልካም የዓለም ዋንጫ ፍጻሜ እንዲሆን ከልብ እንመኛለን።